ابن تيمية يمبالو في كتابه المنهاج منهاج بمبالو كتاب لي يا إمام علي رضي الله عنه مسلم مهون قبل الهجرة يشككال والعياذ بالله تعالى ولا خلاف بين العلماء بعلماء وش مكاكل منهم خلاف يلون بل لا كتاب سلا إمام علي رضي الله عنه يهسو من إلال إمام علي نكو صحابة وشاي ودواتشو منبر صحابة وشيطلواتشو نبر إلال صحابة وشيطلواتشو نبر إلال لا حول ولا قوة إلا بالله وشة مواشة بالله ውሸትን መዋሸትን እንደ አንድ የዲን አካል አድርገው የያዙ በጣም ሲበዛ ውሸታም የሆኑ ጀማዓዎች ናቸው። በዚህ አይነት መልኩ መቅጠፍ፣ ማታለል፣ ማስመሰል ካልሆነ በስተቀር በትክክለኛ መልኩ በሐቁ ለመሄድ ምንም አይነት ድፍረት የላቸው። እስኪ ሼኹል ኢስላም ኢብኑ ተይሚያ ይህንን የተናገረበትን ነገር አንድ ባንድ እስኪ አንብበው። የአልይን ሙስሊም መሆንና አለመሆን የተጠራጠሩበትን ቦታ አንብበው። እስኪ ከኢብኑ ተይሚያ ሚንሃጅ ሱናህ ብለህ ከተናገርከው ኪታባቸው ላይ አውጥተህ አሳየን እስኪ። ሱብሃንአላህ አለይሰ ፊኩም ረጁሉን ረሺድ፣ ጤነኛ ትክክለኛ አይምሮ ያለው ሰው የለም? ማገናዘብ የሚችል የአቅል ባለቤት የለም? እንደው በሼኹል ኢስላም ኢብኑ ተይሚያ ላይ በጥላቻ የታወረ ግለሰብ የጻፈላችሁን ጽሑፍ እያመጣችሁ እዚህ ላይ አትተርቱብን። አብዛኞቹ በሼኹል ኢስላም ኢብኑ ተይሚያ ላይ የሚነገሩ ንግግሮች ቅጥፈት፣ ውሸቶች ናቸው። ከሱ አንደበት ከኪታቦቹ የሌሉ ነገሮች ናቸው። ለዚህ ነው ሲናገሩ እንኳን የሆነ ነገር ለማሳየት አይደፍሩም። ባያሳዩ እንኳን ለማንበብ እንኳን አይደፍሩም። ከነሱ በፊት ቀደምቶቻቸው በሼኹል ኢስላም ኢብኑ ተይሚያ ላይ የቀጠፉትን ቅጥፈትም አንድ ባንድ እንዴት አድርገው ቃሉን እያዛቡ ሼኹል ኢስላም ኢብኑ ተይሚያ ያልተጠቀመውን ቃል እየተጠቀሙ እንዴት አድርገው አስመስለው ኢብኑ ተይሚያን ለማስጠላት እንደሞከሩ በግልጽ በኪታብ ደረጃ ረድ ተደርጎባቸው መልስ ተሰጥቶባቸዋል። እንዳጠቃላይ በሼኹል ኢስላም ኢብኑ ተይሚያ ላይ እንደዚህ አይነት ጸያፍ ገለጻዎችና ቅጥፈቶችን፣ ውሸቶችን በዚህ አይነት መልኩ ያሰራጨላቸው ሼኻቸው አብዱላህ አልሐረሪ። ይህ ግለሰብ እንደሚታወቀው አህባሽ የሚባል የጥመት ቡድንን የመሰረተ በጣም ሲበዛ በንግግርም በኪታብም ደረጃ ውሸትን የሚያበዛ አደገኛ የሆነ ግለሰብ ነው። ጭራሽ ሊታሰብ የማይችል ወደ ሼኹል ኢስላም ኢብኑ ተይሚያ ልታስጠጉት የማትችሉ አይደለም። አንድ አህባሽ መሰል አቋም ያላችሁ በተመሳሳይ መንገድ ላይ ያላችሁ የጥመት ቡድኖች በአንድ ላይ ተሰብስባችሁ በሼኹል ኢስላም ኢብኑ ተይሚያ ላይ ይህንን ንግግር ልታስጠጉበት አትችሉ። ደግሞ የድፍረቱ ድፍረት የውሸቱ አለማማር ሚንሃጅ ሱና የተባለው ኪታቡ ላይ ብሎ ንግግሩን ጀመረ። ሚንሃጅ ሱና የተባለውን ኪታብ ሼኹል ኢስላም ኢብኑ ተይሚያ ለምን ዓላማ እንደጻፉት ራሱን በመጀመሪያ ታውቋለህ? ሼኹል ኢስላም ኢብኑ ተይሚያ ሚንሃጅ ሱነቲ ነበዊያ ፊ ነቅዲ ከላሚ ሺዓቲል ቀደሪያ የተባለውን ኪታባቸውን ያዘጋጁበት ዋነኛ ዓላማ ሺዓዎች ላመጡት የጥመት አስተሳሰብና አቋም ሰፋ ያለ ረድን መልስን በቁርአንና ሐዲስ የሰለፎችን ንግግር በማጣቀስ የሰጡበት ኪታብ ነበር። ቢያንስ እንደ ውሸቱንስ እስኪ እንደ ዋሹት መገለጫችሁ ነው፣ የታወቀ ነው። እንኳን በሼኹል ኢስላም ኢብኑ ተይሚያ ላይ የእናንተን አቂዳ ለመጠገን በነብዩ ሰለላሁ ዐለይሂ ወሰለም ላይ እንደምትዋሹ እንደምትቀጥፉ የሚታወቅ ነገር ነው። ለማንኛውም ይሄ የተለመደ የማጨበርበር ዘዴያቸው ነው። ሼኹል ኢስላም ኢብኑ ተይሚያ በአሊይ ረዲየላሁ አንሁ ላይ ያላቸውን ውዴታና ለአሊይ ረዲየላሁ አንሁ ያላቸውን ክብር በተመለከተ ወላሂ የአንድ ሰዓት የሁለት ሰዓት ቪዲዮ ራሱ መስራት ይቻላል። ነገር ግን አጠር አድርገን ለመመልከት ያክል ራሱ ይህ ግለሰብ ከጠቀሰበት የሼኹል ኢስላም ኢብኑ ተይሚያ አሊይ እንደዚህ ይላል ምናምን ብሎ ከጠቀሰበት ኪታብ ላይ ሼኹል ኢስላም ኢብኑ ተይሚያ ስለ አሊይ ረዲየላሁ አንሁ የተናገሩትን አንድ ንግግር ብቻ አነብላችኋለሁ። ሼኹል ኢስላም ኢብኑ ተይሚያ ሚንሃጅ ሱነቲ ነበዊያ ፊ ነቅዲ ከላሚ ሺዓቲል ቀደሪያ በተባለ ኪታባቸው ላይ ምን ይላሉ? አራተኛው ሙጀለድ ገጽ 396 ላይ በሙአዊያና በአሊይ መካከል የተፈጠረውን አስመልክቶ እየተናገረ ባለበት ንግግር ላይ ምን ይላል? ወሁም ሙተፊቁነ ዐላ ውጁቢ ሙዋላቲሂ ወመሐበቲሂ አህሉ ሱና ወልጀማዓዎች አሊይን ወዳጅ በማድረግና በመውደድ ላይ ሙተፊቅ ናቸው፣ የተስማሙ ናቸው። ወሁም ሚን አሸዲ ናሲ ዘበን ዐንሁ ከሱ ክብርና ወደሱ ከሚሰነዘሩ ነገሮች በመከላከል አህሉ ሱናዎች በጣም የበረቱ ናቸው አሉ። ወረደን ዐላ መን የጥዐኑ ዐለይሂ ሚነል ኸዋሪጅ ወገይሪሂ ሚነን ነዋሲብ በአሊይ ላይ ከሚተቹ ደግሞ ኻሪጅና ነዋሲባዎችን ናሲባዎችን ይመስል በእነሱ ላይ መልስ በመስጠትም በጣም የበረቱ ናቸው አሉ። ላኪን ሊኩል መቃሚን መቃል አሉ። ከዛም አሁንም ሼኹል ኢስላም ኢብኑ ተይሚያ ወደ ታች ወረድ ብለው ምን ይላሉ? ወኩቱቡ አህሊ ሱነቲ ሚን ጀሚዕ ጠዋኢፊ መምሉአቱን ቢዚክሪ ፈዳኢሊሂ ወመናቂቢሂ የአህሉ ሱና ወልጀማዓዎች ኪታብ የአሊይ ረዲየላሁ አንሁ ፈዳኢል የሱን ደረጃ ብልጫ መናቂቦችን በመጥቀስ ላይ የሞሉ ናቸው። ወቢዘሚ ለዚነ የዝሊሙነሁ ሚን ጀሚዕል ፊረቅ አሊይን የሚበድሉትን ሰዎች ላይ ደግሞ በመውቀስ የአህሉ ሱና ወልጀማዓዎች ኪታብ የሞላ ነው አሉ። ከዛም ወሁም ዩንኪሩና ዐላ መን ሰበሁ አህሉ ሱና ወልጀማዓዎች አሊይን የሰደበን ሰው ያወግዛሉ። ወካሪሁነ ሊዛሊክ
አልይን መሳደብ ደግሞ ይጠላሉ። አሁንም ሸይኹል ኢስላም ኢብኑ ተይሚያ ወረድ ይሉና ምን አሉ? ወአህሉ ሱነቲ ሚን አሸድ ናሲ ቡግደን ወከራሀተን ሊአን ዩተዓረደ ለሁ ቢቂታሊን አው ሰቢን። አህሉ ሱና ወልጀማዓዎች አልይ ረዲየላሁ አንሁን በመጋደል ላይ የሚሆን በመስደብ ላይ እነዚህን ተግባሮች በአልይ ላይ ከማድረግ በጣም ከሚጠሉ ሰዎች ናቸው አሉ። በልሁም ኩሉሁም ሙተፊቁነ አላ አነሁ አጀሉ ቀድራ። አህሉ ሱና ወልጀማዓዎች እንዲሁም አልይ ቀድሩ የላቀ በመሆኑ ላይ የተስማሙ ናቸው። ወአሐቁ ቢልኢማማ ለኢማምነት የተገባ በመሆኑ ላይ የተስማሙ ናቸው። ወአፍደሉ ዒንደላሂ ወዒንደ ረሱሊሂ ወዒንደል ሙእሚኒን። ሸይኹል ኢስላም ኢብኑ ተይሚያ ምን አሉ? አልይ ረዲየላሁ አንሁ አላህ ዘንድም መልእክተኛው ዘንድም ሙእሚኖች ዘንድም በላጭ የሆነ ፍጡር ነው ብለው ተናገሩ። ከማን ነው በላጭነቱ? ሚን ሙዓውየተ ወአቢሂ ወአኺሂ፣ ከሙዓውያ ከአባቱ ከወንድሙ፣ አለዚ ካነ ኸይረን ሚንሁ፣ ያ ወንድሙ ከሙዓውያ ራሱ በላጭ የሆነው ዘንድ አልይ ረዲየላሁ አንሁ ከነዚህ ሁሉ እሱ በላጭ ነው ይላል። ማን ነው ይህንን ያለው? ሸይኹል ኢስላም ኢብኑ ተይሚያ ሚንሃጅ ሱና ላይ። ሸይኹል ኢስላም በአልይ ጉዳይ አሁንም በዚህ አላቆሙም። ይበልጥ በላጭነቱን ግልጽ አድርገው ማሳየት ስለፈለጉ ምን አሉ? ወአልዩን አፍደሉ ሚመን ሁወ አፍደሉ ሚን ሙዓውየተ ረዲየላሁ አንሁ ፈሳቢቁነ አልአወሉነ አለዚነ ባየኡ ተሕተ ሸጀረቲ ኩሉሁም አፍደሉ ሚነ አለዚነ አስለሙ አመል ፈተሕ። አልይ ረዲየላሁ አንሁ ከሙዓውያ በላጭ ከሆኑ ሰዎች በላይ እሱ ደግሞ ከሁሉም በላይ በላጭ ነው። ወፊ ሃኡላኢ ኸልቁን ከሲሩን አፍደሉ ሚን ሙዓውያ። በእነዚህ ሰዎች ውስጥ ከሙዓውያ በጣም ብዙ በላጭ የሆኑ ሰዎች አሉ። እንደሚታወቀው የሰሃቦች ደረጃ አንዱ ከአንዱ ይለያያል። ወአህሉ ሸጀረቲ አፍደሉ ሚን ሃኡላኢ ኩሊሂም። አህሉ ሸጀራ ከዛፉ ስር ቃል የተጋቡ ሰዎች ከነዚህ ሁሉ በላጭ ናቸው። ወአልዩን አልይ ደግሞ አፍደሉ ሚን ጅምሁሪ ለዚነ ባየኡ ተሕተ ሸጀራ። ከዛፏ ስር ቃል ከተጋቡ ሰዎች በሙሉ አልይ በላጭ ነው። በዚህ ሁሉ አገላለጽ የአልይን በላጭነት ሸይኹል ኢስላም ኢብኑ ተይሚያ ግልጽ እያደረጉ ነው። ነገር ግን ጠላቶቻቸው በምን አይነት መልኩ የሸይኹል ኢስላም ኢብኑ ተይሚያን ንግግር እንደሚጠመዝዙት ወላሂ በጣም ግራ የሚያጋባ ነገር ነው። በል ሁወ አፍደሉ ሚንሁም ኩሊሂም ኢለ ሰላሳ። ከዚህ በላይ አልይ ረዲየላሁ አንሁ ከሰሓቦች በሙሉ በላጭ ነው ከሶስቱ ሲቀር አሉ። ፈለይሰ ፊ አህሊ ሱነቲ መን ዩቀድሙ ዐለይሂ አሐደን ገይረ ሰላሳ። ከአህሊ ሱናዎች ውስጥ ከአልይ በፊት አንድም የሚያስቀድሙት የለም ከሶስቱ በስተቀር፣ ሶስቱን ግን ያስቀድማሉ። በል ይፈድሉና ዐላ ጅምሁሪ አህሊ በድሪን ወአህሊ በይዐት ሪድዋን። የበድር ጦርነት ከተሳተፉት በይዐት ሪድዋን ላይ ከተሳተፉት ሁሉ ያስበልጡታል። ወዐለ ሳቢቂን አልአወሊነ ሚነል ሙሃጂሪን ወልአንሷር። ከነዛ ቀደምቶች ከሙሃጅርና አንሷሮችም ከነሱም በላይ ያስቀድሙታል ይሉናል ሸይኹል ኢስላም ኢብኑ ተይሚያ። በዚህ መልኩ የአልይን ደረጃ እንዲህ እየተናገሩ አላህ ዘንድም መልእክተኛው ዘንድም ሙእሚኖች ዘንድም ተወዳጅ የሆነ የአላህ ባሪያ ነው እያሉ እየተናገሩ አይደለም ትጠላዋለህ በግድ። ሱብሃንአላህ። እምነታችሁን የገነባችሁት በውሸት የምትናገሩት ውሸት። ይህ ነው አህባሽ ማለት። አህባሽ ማለት ምንድነው? ቅጥፈት በሚለው መግለጽ ይቻላል። አህባሽ ላይ ስትገባ እንግዲህ ጧሊበል ዒልም ሆነህ ቀጣፊ፣ ጃሂል ሆነህ ቀጣፊ፣ እንዳጠቃላይ አህባሽ ማለት መቅጠፍ መዋሸትን ዲን አድርጎ ወደ አላህ የሚያቃርብ እምነት አድርጎ የያዘ የጥመት አንጃ ነው። የሆነ ነገር መናገር ስትፈልጉ ከጥላቻ ተነስታችሁ በስካር ስሜት እየተነሳችሁ አትወላገዱበት። በስነ ስርዓት ያለውን ነገር ኢብኑ ተይሚያ እዚህ ላይ እንደዚህ ብሏል፣ ይሄው ዋሽቷል፣ ይሄው ቀጥፏል እያላችሁ ማስረጃዎችን አምጡ። አልሐምዱሊላህ መቼም ቢሆን አላህ በዚሁ ቅጥፈታችሁ ላይ አይረዳችሁም። ለማንኛውም በሸይኹል ኢስላም ኢብኑ ተይሚያ ላይ ከዚህ በላይ በጣም ብዙ የተቀጠፉበት ቅጥፈቶች አሉ። አልሐምዱሊላህ ሼኹ ከነዚህ ሁሉ ነገሮች በሪ ነው፣ የጠራ ነው። ይህን ያህል ትኩረት ያደረጉበት ምክንያት ያው ለሁላችሁም ግልጽ ነው፣ የሚታወቅ ነገር ነው። አቂዳ ላይ ትክክለኛውን የነብዩን ሰለላሁ ዐለይሂ ወሰለም የሰሐቦችን የሰለፎችን አቋም ይዞ ከዛ ውጭ ያለውን የጥመት አንጃ በሙሉ በዚህ አይነት ሰይፍ በመሰለ ብዕሩ ስለተዋጋቸው እንደማር የሚጣፍጣቸውን የሽርክ እምነታቸውን ጥርግ አድርጎ በማስረጃ ስላስወገደባቸው አጠቃላይ ይህን የኹራፋት የጭፈራ እምነትን ድባቅ ስለመታባቸው በጣም ይጠሉታል። ነገር ግን እምነቱ ያስተላለፈው መልእክት አላህና መልእክተኛው ዘንድ የተወደደና የሰለፎች ጎዳና ነው። ሁላችንም ከዚህ ጎዳና ከሰለፎች ጎዳና ልንርቅ አይገባም። የቀጣፊዎች ቅጥፈት፣ የውሸታሞች ውሸት ከሐቅ ሊያፈገፍገንና ወደኋላ ሊያደርገን አይገባም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።